ታላቁ ተጋድሎ ምዕራፍ 41 የምድር ባዶ መሆን። ኃጢአቷ እስከ ሰማይ ድረስ ደርሷልና እግዚአብሔርም አመፃዋን አሰበ። እርሷ እንደሰጠችው መጠን ብድራት መለሱላት፣ እንደ ስራዋም 2 እጥፍ ደረቡባት። ራሷን እንዳከበረችና እንደተቀማጠለች ልክ ስቃይና ሐዘን ሰጧት። በልቧ ንግስት ሆኜ እቀመጣለሁ፣ ባልቴትም ባል የሌላት አልሆንም፣ ሐዘንም ከቶ አላይም ስላለች፣ ስለዚህ በአንድ ቀን ሞትና ሐዘን ራብም የሆኑ መቅሰፍቶቿ ይመጣሉ፣ በእሳትም ፈጽማ ትቃጠላለች። የሚፈርድባት እግዚአብሔር ብርቱ ነውና። ከእርሷ ጋር የሴሰኙና የተቀማጠሉ የምድር ነገስታት ስለ እርሷ ዋይ ዋይ እያሉ ያለቅሳሉ። ታላቂቱ ከተማ ብርቱይቱ ከተማ ባቢሎን ወየውልሽ፣ በአንድ ሰዓት ፍርድሽ ደርሷልና። ራእይ 18 ከ5-10። ከቅምጥልናዋ የተነሳ ባለጠጎች የሆኑ የምድር ነጋዴዎች ስቃዋን ከመፍራት የተነሳ ከሩቅ ቆመው በቀጭን ተልባ እግርና በቀይ ሐምራዊ ልብስ ለተጎናጸፈች በወርቅና በከበረ ድንጋይም በዕንቁም ለተሸለመች ለታላቂቱ ከተማ ወየውላት ወየውላት፣ ይህን የሚያህል ባለጠግነት በአንድ ሰዓት ጠፍቷልና። ራእይ 18 5-10 3 ከ15-17 ይላሉ። የእግዚአብሔር ቁጣ በሚገኝበት ጊዜ ባቢሎን ላይ የሚወርዱት ፍርዶች እንዲህ ያሉ ናቸው። የአመፃዋን ጽዋ ሞላች፣ ሰዓቷም ደርሷል፣ ለጥፋት ጎርምታለች። የእግዚአብሔር ድምፅ የሕዝቦቹን ባርነት በሚለውጥበት ጊዜ በታላቁ የሕይወት ትንቅንቅ ሁሉንም ነገራቸውን ያጡት የእነርሱ መንቃት አስደንጋጭ ይሆናል። የምሕረት ጊዜ በቀጠለበት ዘመን በሰይጣን ማታለያዎች ታውረው የኃጢአት መንገዳቸውን ትክክል አድርገው ቆጥረውት ነበር። እንደ እነርሱ ካልታደሉት መብለጣቸውን በማሳየት ሀብታሞች በኩራት ይንቦጠረሩ ነበር። እንደ እነርሱ ካልታደሉት መብለጣቸውን በማሳየት ሀብታሞች በኩራት ይንቦጠረሩ ነበር። ሆኖም ብልጽግናቸውን ያገኙ የእግዚአብሔርን ሕግ በመጣስ ነበር። የተራበውን ለማብላት፣ የታረዘውን ለማልበስ፣ ፍትህን ለማድረግ፣ ምሕረትንም ለመውደድ ቸል ላሉ፣ ራሳቸውን ከፍ ከፍ ለማድረግ፣ የፍጡር ባልንጀሮቻቸውን ሞገስ ለማግኘት ፈለጉ። አሁን ታላቅ ያደረጋቸውን ሁሉ ተነጠቁ። መናጤ ድሆች ሆኑ፣ ያለ ምሽግም ቀሩ። ከፈጣሪያቸው ይልቅ በመረጧቸው ጣዖቶቻቸው ወድሞ እጅግ ደነገጡ። ነፍሳቸውን ለምድራዊ ሀብትና ተድላ ሸጡ። በእግዚአብሔር ዘንድ ባለጸጋ የሆኑ ዘንድ አልወደዱም። ውጤቱም ሕይወታቸው ስኬት አልባ ሆነ። ደስታዎቻቸው ወደ ብስጭት ተቀየሩ። ሀብታቸው ወደ ብልሽት የተለወጠ ሆነ። የዕድሜ ልክ ጥሪት በአፍታ ተጠራርጎ ተወሰደ። ታላላቅ ግርማ ሞገስ ያላቸው ቤቶቻቸው ሲፈራረሱ፣ ወርቅ ብሮቻቸው ሲበተኑ፣ ባለጸጎች እርር ኩምትር አሉ። የሰቆቃ እንጉርጉሯቸው ግን እነርሱም ከጣዖቶቻቸው ጋር ሊጠፉ በመሆናቸው ፍርሃት ጸጥ ተደረገ። ኃጢያን እግዚአብሔርን ወይም ባልንጀሮቻቸውን ቸል በማለታቸው ሳይሆን እግዚአብሔር ስላሸነፈ በጸጸት ተሞሉ። ውጤቱ አሁን የሚታየው ስለሆነ ሙሾ አወረዱ። ከኃጢአታቸው ግን ንስሐ አልገቡም። ቢቻላቸውስ ድል ለመንሳት የማይፈነቅሉት ድንጋይ አይኖርም። ያላገጡባቸውንና የተሳለቁባቸውን ፈጽሞ ያጠፏቸውም ዘንድ የፈለጓቸውን እነዚያውኑ መደቦች በቸነፈር በማዕበልና በመሬት መናወጥ ውስጥ ምንም ሳይሆኑ ሲያልፉ አለማየ። ለሕጉ ተላላፊዎች እንደሚፋጅ እሳት የሆነው እርሱ ለሕዝቦቹ ከአደጋ መጠለያ እልፍኝ ነው። የሰዎችን ሞገስ ለማግኘት እውነትን የሰዋ አገልጋይ የትምህርቶቹ ባህሪ ተጽዕኖ ምን እንደነበር አሁን ተረዳ። ከጠረጴዛው ፊት ሲቆም፣ በጎዳናዎች ሲራመድ፣ በተለያዩ የሕይወት ገጽታዎች ከሰዎች ጋር ሲወያይ ሁሉን የሚያይ ዓይን ይከተለው እንደነበር ገሃድ ሆነ። እያንዳንዱ የነፍስ ስሜት፣ እያንዳንዷ የተጻፈች መስመር፣ የተነገረችው እያንዳንዷ ቃል በሐሰት ምሽግ ያርፉ ዘንድ ሰዎችን የመራቸው እያንዳንዷ ተግባር የተበተነች ዘር ነበረች። አሁን በዙሪያው ባሉ በተጎሳቆሉና በጠፉ ነፍሳት ዘንድ ምርቱን ተመለከተ። እግዚአብሔር እንዲህ ይላል፣ የሕዝቤን ሴት ልጅ ስብራት በጥቂቱ ይፈውሳሉ። ሰላም ሳይሆን ሰላም ሰላም ይላሉ። እኔም ያላሳዘንሁትን የጻድቁን ልብ በውሸት
አሳዘናችኋልና በሕይወትም ትኖራለህ ብላችሁ ከክፉ መንገድ እንዳይመለስ የኃጢአተኛውን እጅ አበርትታችኋልና። ኤርምያስ 8:11 ሕዝቅኤል 13:22 የማሰማሪያዬን በጎች ለሚያጠፉና ለሚበትኑ እረኞች ወየውላቸው። እነሆ የሥራችሁን ክፋት እጎበኝባችኋለሁ። ትታረዱና ትበተኑ ዘንድ ቀናችሁ ደርሷልና። እናንተ እረኞች አልቅሱ ጩኹም፣ እናንተ የመንጋ አውራዎች በአመድ ውስጥ ተንከባለሉ። ሽሽትም ከእረኞች ማምለጥም ከመንጋ አውራዎች ይጠፋል። ኤርምያስ 23:1-2 25 ከ34 እስከ 35 ከእግዚአብሔር ጋር ያለውን ትክክለኛ ግንኙነት ጠብቀው እንዳልቆዩ አገልጋዮችና ሕዝቡ አስተዋሉ። ልክና ጻድቅ የሆነውን ሕግ አመንጪ በሆነው ላይ እንዳመፁ ተመለከቱ። መሬት አንድ ሰፊ የጥል ሜዳ፣ አንድ የሙስና መቋጫ እስክትሆን ድረስ መለኮታዊ መመሪያዎችን ወደ ጎን መገፍተር በሺዎች የሚቆጠር የክፋት፣ የጸብ፣ የጥላቻና የኃጢአት ምንጮችን ከፈተ። እውነትን አሻፈረኝ ብለው ስህተትን ሲኮተኩቱ ለነበሩ ለእነርሱ አሁን የሚታያቸው እይታ ይህ ነው። አልታዘዝ ባዮችና እምነት አግዳዮች ፈጽመው ላያገኙት ያጡትን የዘላለማዊ ሕይወትን የማግኘት ጥማታቸውን ምንም ቋንቋ ይገልጸው ዘንድ አይችልም። ለችሎታቸውና ለአንደበተ ርቱዕነታቸው ዓለም ሲያመልካቸው የነበሩ ሰዎች አሁን እነዚህ ነገሮች በትክክለኛ መልካቸው አዩአቸው። በመተላለፍ ያጡት ምን እንደሆነ ገባቸው። ታማኝነታቸውን ሲጠየፉና ሲያፌዙባቸው በነበሩት እግር ላይ ወድቀው እግዚአብሔር እንደሚወዳቸው መሰከሩ። ሕዝቡ ሲታለሉ እንደነበረ አስተዋሉ። ወደ ጥፋት የመራኸኝ አንተ ነህ፣ አንቺ ነሽ እየተባባሉ ተወነጃጀሉ። ነገር ግን እጅግ መራር ውግዘታቸውን በአገልጋዮች ላይ ለመቆለል ተተባበሩ። እምነት የጎደላቸው እረኞች ስለ መልካም ነገሮች ተንብየዋል። ሰሚዎቻቸው የእግዚአብሔርን ሕግ ዋጋ ቢስ አድርገው በቅድስናው የሚጠበቁትን ደግሞ እንዲያሳድዱ መርተዋል። አሁን በተስፋ መቁረጥ ውስጥ ሆነው እነዚህ አስተማሪዎች የማታለል ስራቸውን በዓለም ፊት ተናዘዙ። እልፍ አእላፋት በቁጣ በገኑ። ጠፍተናል፣ የውድመታችን ምክንያት ደግሞ እናንተ ናችሁ አሉ። ከዚያም በሐሰተኛ እረኞች ላይ ተነሱ። በአንድ ወቅት እጅግ አድናቂዎቻቸው የነበሩ እነርሱ እራሳቸው እጅግ አሰቃቂ የሚባለውን እርግማን አሽጎደጎዱባቸው። የክብር ዘውድ ሲደፉላቸው የነበሩ እነዚያ እጆች ሊያጠፏቸው ተዘረጉ። የእግዚአብሔርን ሕዝቦች ሊያርዱ የነበሩ ሰይፎች አሁን ጠላቶቻቸውን ለማጥፋት ጥቅም ላይ የዋሉ። በሁሉም ስፍራ ጥልና ደም መፋሰስ ሆነ። እግዚአብሔር ከአሕዛብ ጋር ክርክር አለውና ድምፅ እስከ ምድር ዳርቻ ድረስ ይደርሳል። ከስጋ ለባሽ ሁሉ ጋር ይፋረዳል፣ ኃጢአተኞችንም ለሰይፍ አሳልፎ ይሰጣል። ኤርምያስ 25:31 ለ6000 ዓመታት ታላቅ ተቃርኖ ሲካሄድ ኖሯል። የሰው ልጆች ያስጠነቀቁ እውቀት እንዲኖራቸውና እንዲድኑ ያደርጉ ዘንድ የእግዚአብሔር ልጅና ሰማያዊ መልእክተኞች ከክፉ ኃይል ጋር ሲፋለሙ ቆይተዋል። አሁን ሁሉም ውሳኔያቸውን አድርገዋል። ከእግዚአብሔር ጋር ከሚያደርገው ጦርነት ኃጢአት ሙሉ ለሙሉ ከሰይጣን ጋር አብረዋል። የተረገጠው ሕጉ ስልጣን ትክክል እንደሆነ እግዚአብሔር የሚያሳይበት ሰዓት መጥቷል። አሁን ተቃርኖ ከሰይጣን ጋር ብቻ አይደለም፣ ከሰዎች ጋር እንጂ። እግዚአብሔር ከአሕዛብ ጋር ክርክር አለውና ኃጢአተኞችንም ለሰይፍ አሳልፎ ይሰጣል። ኤርምያስ 25:31 ስለተሰራው እርኩሰት ሁሉ በሚያለቅሱና በሚተክሱ ሰዎች ግንባር ላይ የመዳን ምልክት ተጽፈዋል። ሕዝቅኤል 9:4 አሁን በሕዝቅኤል ራእይ የሚጠፉ መሳሪያዎች በያዙ ሰዎች የተወከለው እንዲህም ተብሎ ትእዛዝ የተሰጠው የሞት መልአክ ይመጣል። ሽማግሌውን፣ ጎበዙን፣ ቆንጆይቱንም፣ ሕፃናቱንም ሴቶችንም ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ። በመቅደሴም ጀምሩ። ነቢዩ እንዲህ ይላል፣ በቤቴም አንጻር ባሉ ሽማግሌዎች ጀምሩ። ሕዝቅኤል 9:1-6 የውድመት ስራ የሕዝቡ መንፈሳዊ ጠባቆች እንደሆኑ በመሰከሩት መካከል ተጀመረ። ሐሰተኞች ዘቦች መጀመሪያ ወዳቂዎች ሆኑ። ሊታዘንላቸው ወይም ሊተርፉ የሚችሉ አንዳች የሉም።
ወንዶች፣ ሴቶች፣ ልጃገረዶችና ትናንሽ ልጆች አንድ ላይ ጠፉ። በምድር በሚኖሩ ላይ በበደላቸው ምክንያት ቁጣውን ያመጣባቸው ዘንድ እነሆ እግዚአብሔር ከስፍራ ይወጣል፣ ምድርም ደሟን ትገልጣለች፣ ሙታኖቿም ከእንግዲህ አትገድንም። ኢሳይያስ 26:21 እግዚአብሔር ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። በእግራቸው እንደቆሙ ስጋቸው ይበሰብሳል፣ ዓይኖቻቸውም በዓይነ ስባቸው ውስጥ ይበሰብሳሉ፣ ምላሳቸውም በአፋቸው ውስጥ ይበሰብሳል። በዚያም ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱ የባልንጀራውን እጅ ይይዛል፣ እጁም በባልንጀራው ላይ ይነሳል። ዘካርያስ 14 ከ12-13 በራሳቸው በሚነደው ፍላጎቶቻቸው የእብደት ጥል ውስጥ ሆነው በኃይል በሚወርደው ባልተቀላቀለው በእግዚአብሔር ቁጣ የምድር ነዋሪዎች ኃጢአን ወደቁ። ካህናት፣ ገዢዎችና ሕዝቡ፣ ባለጠጋና ድሃ፣ የከበረና የተዋረደ። በዚያም ቀን የእግዚአብሔር ጉዳዮች ከምድር ዳር ጀምሮ እስከ ምድር ዳር ድረስ ይሆናሉ። አይለቀስላቸውም፣ አይከማቹም፣ አይቀበሩምም። ኤርምያስ 5:33 ክርስቶስ በሚመጣበት ጊዜ ኃጢአን ከምድረ ገጽ ይጠፋሉ። ከአፉ በሚወጣው መንፈስ ይበላሉ፣ በክብሩም ነጸብራቅ ይጠፋሉ። ክርስቶስ ሕዝቦቹን ወደ እግዚአብሔር ከተማ ይወስዳቸዋል። ምድርም ነዋሪ አልባ ትደረጋለች። እነሆ እግዚአብሔር ምድርን ባዶ ያደርጋታል፣ ባድማም ያደርጋታል፣ ይገለብጣትማል። ምድር መፈታትን ትፈታለች፣ ፈጽማ ትበላሻለች። እግዚአብሔር ይህንን ቃል ተናግሯልና፣ ሕጉን ተላልፈዋልና፣ ሥርዓቱንም ለውጠዋልና፣ የዘላለሙን ቃል ኪዳንም አፍርሰዋልና። ስለዚህ መርገም ምድርን ትበላለች፣ በእርሷም የተቀመጡ ይቀጣሉ። ስለዚህ የምድር ሰዎች ይቃጠላሉ፣ ጥቂት ሰዎችም ይቀራሉ። ኢሳይያስ 24 1-3 5-6 መላዋ ምድር ምንም የሌለባት ምድረ በዳ መሰለች። በመሬት መንቀጥቀጥ የወደሙት ከተሞችና መንደሮች፣ የተፈነገሉ ዛፎች፣ በባህር የተወረወሩት ወይም በምድር በራሷ የተተፉት የተሰነጣጠቁ ቋጥኞች በምድር ላይ ተበትነዋል። ከምድር በታች ያሉት ዋሻዎችም ከመሰረታቸው የተቀደዱት ተራሮች የት እንደነበሩ ምልክት ሆኑ። አሁን በስርየት ቀን በሚደረገው የመጨረሻው ክቡር አገልግሎት የተመሰለው ክስተት ይከናወናል። በቅድስተ ቅዱሳን ውስጥ የሚከናወነው አገልግሎት በኃጢአትም መስዋዕት ደም አማካኝነት የእስራኤል ኃጢአት በተወገደ ጊዜ የሚለቀቀው ሕያው ፍየል በእግዚአብሔር ፊት ይቀርብ ነበር። የሊቀ ካህኑም ጉባኤ ባለበት በእርሱ ላይ የእስራኤል ልጆች በደል ሁሉ መተላለፋቸውንም ሁሉ ኃጢአታቸውንም ይናዘዛል። በፍየሉም ራስ ላይ ያሸክመው ዘሌዋውያን 16:21 ነበር። በተመሳሳይ ሁኔታ የስርየት ሥራ በሰማያዊ መቅደስ በተፈጸመ ጊዜ በእግዚአብሔርና በሰማያዊ መላእክት ፊት በተዋጁትም ሰራዊት ፊት የእግዚአብሔር ሕዝቦች ኃጢአት በሰይጣን ላይ ይደረጋል። እንዲፈጽሙት ላደረጋቸው ክፋት ሁሉ ጥፋተኛ መሆኑ ይታወጃል። የሚለቀቀው ፍየል ሰው ወደማይኖርበት ምድረ በዳ ይሰደድ እንደነበረ እንዲሁ ሰይጣን ባዶ ወደ ሆነችው ማንም ወደማይኖርባት ቀፋፊ ምድረ በዳ ወደ ሆነችው ምድር ይለቀቃል። ስለ ሰይጣን መወገድ ምድርም ወደምትገባበት የምስቅልቅልና የውድመት ሁኔታ ገላጩ ኢየሱስ አስቀድሞ ይናገራል። ይህ ሁኔታም ለ1000 ዓመት እንደሚቆይ ይናገራል። የጌታን ዳግም ምጽአት ትዕይንቶችና የኃጢአንን ጥፋት ከገለጸ በኋላ ትንቢቱ ይቀጥላል። የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውንም እባብ ዘንዶውንም እርሱም ዲያብሎስና ሰይጣን የተባለውን የያዘው 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጽም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ራእይ 20 ከ1-3 ጥልቁ ዲካ የሌለው ጉድጓድ የሚለው አገላለጽ በምስቅልቅልና በጽልመት ውስጥ የምትሆነውን ምድር እንደሚወክል በሌሎች መጽሐፍ ቅዱስ ጥቅሶች ማስረጃ አለ። በመጀመሪያ ስለነበረው የምድር ሁኔታ የመጽሐፍ ቅዱስ መዝገብ ምድርም ባዶ ነበረች፣
አንዳችም አልነበራትም፣ ጨለማም በጥልቁ ላይ ነበር ይላል ዘፍጥረት 1:2። እዚህ ላይ በጥልቁ ተብሎ የተተረጎመው ቃል በራእይ 20:1-3 ጥልቁ ተብሎ ከተተረጎመው ጋር ተመሳሳይ ነው። ቢያንስ በከፊል ምድር ወደዚህ ሁኔታ እንደምትመለስ ትንቢት ያስተምራል። ወደ ታላቁ የእግዚአብሔር ቀን እየተመለከተ ነቢዩ ኤርምያስ እንዲህ ይላል፣ ምድሪቱንም አየሁ፣ እነሆም ባዶ ነበረች፣ አንዳችም አልነበረባትም። ሰማያትንም አየሁ፣ ብርሃንም አልነበረባቸውም። ተራሮችም አየሁ፣ እነሆም ተንቀጠቀጡ፣ ኮረብቶችም ሁሉ ተናወጡ። አየሁ፣ እነሆም ሰው አልነበረም። የሰማይ ወፎች ሁሉ ሸሽተው ነበር። አየሁ፣ እነሆም ፍሬያማ እርሻ ምድረ በዳ ሆነች። ከተሞችም ሁሉ ከእግዚአብሔር ፊት ከጽኑ ቁጣ የተነሳ ፈርሰው ነበር። ኤርምያስ 4:23-27። የሰይጣንና የክፉ መላእክት የ1000 ዓመት መኖሪያ የሚሆነው እዚህ ነው። ያልወደቁትን ይፈትንና ይረብሽ ዘንድ ወደ ሌሎች ዓለማት መግባት አይፈቀድለትም። በምድር የተወሰነ ይሆናል። ታሰረ የሚባለው ከዚህ አንጻር ነው። ኃይሉን የሚጠቀምባቸው የሚቀሩ አንዳች ነገሮች የሉም። ለብዙ ምዕተ ዓመታት ብቸኛ ደስታው ከነበረው የማታለልና የማጥፋት ስራ ሙሉ ለሙሉ ይለያያል። ነቢዩ ኢሳያስ ስለ ሰይጣን ከስልጣን መውረድ ሲመለከት እንዲህ ይላል፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብን የሚያዋረድ አንተ ሆይ እንዴት ከሰማይ ምድር ድረስ ተቆረጥ? አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ፣ በልዑልም እመሰላለሁ አለ። ነገር ግን ወደ ሲኦል ወደ ጉድጓድም ጥልቅ ትወርዳለህ፣ የሚያዩ ይመለከቱሃልና። በውኑ ምድርን ያንቀጠቀጠ መንግስታትንም ያናወጠ ዓለሙንም ሁሉ ባድማ ያደረገ ከተሞችንም ያፈረሰ ምርኮኞቹንም ወደ ቤታቸው ያልሰደደ ሰው ይህን ነውን ብለው ያስተውሉሃል። ኢሳያስ 14:12-17። ለ6000 ዓመት የቀጠለው የሰይጣን የዓመት ሥራ ምድርን ያንቀጠቀጠ ነበር። ዓለሙን ሁሉ ባድማ አደረገ፣ ከተሞችንም አፈረሰ፣ ምርኮኞችንም ወደ ቤታቸው አልሰደደም። ለ6000 ዓመት እስር ቤቱ የእግዚአብሔርን ሕዝቦች ተቀብለዋል። ለዘላለምም እስረኛ አድርጎ ይይዛቸው ነበር። ሆኖም ግን ክርስቶስ እስራቱን ፈቶ እስረኞችን ነፃ አድርጓል። አሁን ኃጢያን እንኳን ከሰይጣን ኃይል ውጭ ሆነዋል። ኃጢአት ያመጣውን የእርግማን ውጤት እንዲያስተውል ከክፉ መላእክቱ ጋር ብቻውን ቀርተዋል። የአሕዛብ ነገስታት ሁሉ በቤታቸው በመቃብር በክብር አንቀላፍተዋል። አንተ ግን እንደ ተጣለ ቅርንጫፍ ከመቃብር ተጥለሃል፣ ወጥተሃል፣ ምድርህን አጥፍተሃልና ሕዝብህንም ገድልሃልና ከእርሱ ጋር በመቃብር በአንድነት አትሆንም። ኢሳያስ 14:18-20። የእግዚአብሔርን ሕግ በመቃወም ማመፅ የሚያመጣውን ውጤት ያይ ዘንድ በምድረ በዳዋ ምድር ለ1000 ዓመታት ወዲያ ወዲህ ይንከራተትበታል። በዚያ ጊዜ ስቃዩ እጅግ ከባድ ነው። ከወደቀ ጀምሮ የማያቋርጥ የሥራ ሕይወቱ የጥሞና ማሰላሰሉን አጥፍቶበታል። በጥንቃቄ የማሰብ ችሎታው ትውስታው ጠፍቷል። አሁን ግን ኃይሉን አጥቶ በሰማይ መንግስት ላይ ካመፀ ከመጀመሪያ ጊዜ አንስቶ ስለተጫወተው ሚና እንዲያሰላስል፣ ስለ ስራው ክፋት ሁሉ፣ ስለሚሰቃይበት የወደፊት አስፈሪ ክስተት በፍርሃትና በመንቀጥቀጥ እንዲጠብቅ፣ እንዲሰሩ ምክንያት ስለሆነባቸው ኃጢአቶች እንዲቀጣ ተትቷል። የሰይጣን መታሰር ለእግዚአብሔር ሕዝቦች ደስታንና ሐሴትን ያመጣል። ነቢዩ እንዲህ ይላል፣ በዚያን ቀን እንዲህ ይሆናል፣ እግዚአብሔር ከሐዘንህና ከመከራ ከተገዛህለትም ከጽኑ ባርነት ያሳርፈሃል። ይህንን ምሳሌ በባቢሎን ንጉሥ ላይ ታነሳለህ፣ እንዲህም ትላለህ፣ አስጨናቂ እንዴት አረፈ? አስገባሪም እንዴት ጸጥ አለ? እግዚአብሔር የዝንጎዎችን በትር ሰበረ፣ የሰለጠኑትንም ሽመላ አሕዛብንም በቁጣው የመታ በማያቋርጥ መምታት በዓመቱም አሕዛብን በታቹ ያደረገ አሳዳጃቸው የሚከለክለው ሳይኖር። ኢሳያስ 14:3-6። በሺህ ዓመት ጊዜ በመጀመሪያውና በሁለተኛው ትንሣኤ መካከል የኃጥአን ፍርድ ይከናወናል። ሐዋርያው ጳውሎስ ስለዚህ ፍርድ ሲያመለክት ዳግም ምጽአቱን ተከትሎ የሚመጣ ክስተት እንደሆነ ይጠቁማል። ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያመጣ
የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። አንደኛ ቆሮንቶስ 4:5። ዳንኤልም ሲናገር በዘመናት የሸመገለው በመጣ ጊዜ ፍርድ ለልዑል ቅዱሳን ተሰጣቸው። ዳንኤል 7:22። በዚህ ጊዜ ጻድቃን ለእግዚአብሔር እንደ ነገስታትና ካህናት ሆነው ይነግሳሉ፣ ይገዛሉ። ዮሐንስ በራእይ እንዲህ ይላል፣ ዙፋኖችንም አየሁ፣ በእርሳቸውም የተቀመጡባቸው፣ ፍርድም ተሰጣቸው። የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሳሉ። ራእይ 20 ከ4-6። አንደኛ ቆሮንቶስ 6:2-3። በጳውሎስ አስቀድሞ እንደተነገረው ጻድቃን በዓለም ላይ በሚፈርዱበት በዚህ ጊዜ ነው። ራእይ 20 ከ4-6። አንደኛ ቆሮንቶስ 6:2-3። ስራቸውን ከሕጉ መጽሐፍ ከመጽሐፍ ቅዱስ ጋር እያወዳደሩ በአካል ላይ እንደተሰራው መጠን እያንዳንዱን ጉዳይ እየወሰኑ ከክርስቶስ ጋር በአንድነት በኃጢአን ላይ ይፈርዳሉ። ከዚያም ኃጢአን ሊገጥማቸው ያለው የስቃይ ፈተና እንደ ስራቸው ተለክቶ ይቀመጣል። በየስማቸው አንጻር በሞት መጽሐፍ ይሰፍራል። ሰይጣንና እርኩስ መላእክቱ በክርስቶስና በሕዝቦቹ ይዳኛሉ። ጳውሎስ ይላል፣ በመላእክት እንኳን እንድንፈርድ አታውቁምን? ራእይ 20:4-6። አንደኛ ቆሮንቶስ 6:2-3። ይሁዳም ሲናገር መኖሪያቸውን የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። ይሁዳ 6። በሺው ዓመት መጨረሻ ሁለተኛው ትንሣኤ ይሆናል። የተጻፈው ፍርድ ይተገበር ዘንድ በእግዚአብሔርም ፊት ይቀርቡ ዘንድ ኃጢያን ከሞት ይነሳሉ። እዚያም ገላጩ ኢየሱስ የጻድቃንን ትንሣኤ ካብራራ በኋላ እንዲህ ይላል፣ የቀሩቱ ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አይኖሩም። ራእይ 25። ኢሳያስም ኃጢያንን በተመለከተ ሲናገር ግዞተኛው በጉድጓድ እንደሚከማቹ በአንድነት ይከማቻሉ፣ በግዞት ቤትም ውስጥ ተዘግተው ይኖራሉ፣ ከብዙ ቀንም በኋላ ይጎበኛሉ። ኢሳያስ 24:22።